ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁ በሰላማችሁ ይዛ ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ጉንፋን ቶሎ እንዲሻለን ወይም ደግሞ ተጉንፋን ቶሎ ለማገገም ማድረግ ያሉብን ቤት ላይ የምንጠቀማቸው 8 መፍትሄዎችን ለእናንተ በደንብ ዘርዘር አድርጌ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ጀምሮ ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። የመጀመሪያውና አንደኛው ፈሳሽ በብዛት መጠጣት ወይም ደግሞ ፈሳሽ በብዛት መውሰድ እጅግ በጣም አስፈላጊ ነው። ለምሳሌ ውሃ፣ ሾርባ፣ የፍራፍሬ ጭማቂዎችና ሌሎችን ፈሳሾች በአግባቡ መውሰድ እጅግ በጣም ይመረጣል ማለት ነው። እንደሚታወቀው ቫይራል ኢንፌክሽኖች ወይም ደግሞ የቫይረስ በሽታዎች እንደሚታወቀው ሰውነታችን ውስጥ ያለውን የውሃ መጠን ይሟጥጣሉ ወይም ደግሞ የውሃ መጠን ይቀንሳሉና በብዛት ሰውነታችን ሃይድሬት ማድረግ በብዛት ፈሳሽ መውሰድ እጅግ በጣም አስፈላጊ ነው ማለት ነው። ፈሳሽ መውሰድ እንደሚታወቀው የበሽታውን ሴቨሪቲ ለመቀነስ ቶሎ ከበሽታው ለማገገም ትልቅ መፍትሄ ይሰጣል ማለት ነው። በተቃራኒው ግን አልኮልና ካፊን ይዘት ያላቸውን ነገሮች ከመጠቀም መቆጠብ አስፈላጊ ነው። ጉንፋን በያዘን ሰዓት አልኮልና ካፊን ለምሳሌ እንደ ቡና፣ ሻይ ካፊን ያላቸው ይዘት ያላቸውን ሻዮች የምንጠቀም ከሆነ እንደሚታወቀው እንዲሁም ደግሞ ለስላሳ መጠጦችን የምንጠቀም ከሆነ እንደሚታወቀው ሰውነታችን ውስጥ ያለውን ፈሳሽ በሽንት መልክና በተለያየ በላብ መልክ እንዲወገድ ስለሚያደርጉ በሽታው ሊጸናብን ይችላል ማለት። ስለዚህ በዚህ ሰዓት አልኮልና ካፊን ይዘት ያላቸው ነገሮችን ከመጠጣት መቆጠብ በጣም አስፈላጊ ነው ማለት ነው። ሁለተኛ በቂ እረፍት ማድረግ ነው። በቂ እረፍት ማድረግም እንደሚታወቀው የበሽታ መከላከል ስርዓታችን እንዲዳብር በማድረግ እና በቀላሉ ቫይረሱ ከሰውነታችን ውስጥ እንዲወገድ በማድረግ ትልቅ ቫልዩ ስላለው በቂ እረፍት ማድረግ አስፈላጊ ነው ማለት ነው። በቂ እረፍት ሲባል ሳንተኛ ማረፍ ሊሆን ይችላል። እንዲሁም ደግሞ እንቅልፋችን በአግባቡ መተኛትም በቂ አስፈላጊ ነው ማለት ነው። እንቅልፍ በአስፈላጊነቱ መተኛት እንዲሁም ደግሞ እረፍት ማድረግ እንደሚታወቀው የበሽታ መከላከል ስርዓትን ለማጎልበት እንዲሁም ደግሞ ህመሙን ሴቬሪቲውን ለመቀነስ ወይም ደግሞ የህመሙን ሴቬሪቲ ለመቀነስ በጣም አስፈላጊ ነው ማለት ነው። ሶስተኛ እንፋሎት መታጠን ነው። እንፋሎት መታጠን ሲባል ውሃ ካፈላን በኋላ በልብስ አድርገን እንትን ካደረግን በኋላ ሪስፓራቶሪ እንትናችን ኢንሄል ማድረግ ማለት ነው መታጠን ሲባል። ስለዚህ የመተንፈሻ አካላትን በተለይ ደግሞ በመክፈት ይታወቃል ማለት ነው። ያ ማለት ቱቦዎች እንዲከፈቱ የመተንፈሻ አካላት ኮንጀሽን ካለ መክበድ ካለ ቲክ የሆነ ሴክሬሽን ካለ በቀላሉ እንዲላቀቅና በቀላሉ የመተንፈሻ አካላት ቱቦዎች በቀላሉ እንዲከፈቱ ስለሚያደርግ ተበሽታው ለመገገብ ትልቅ መፍትሄ ነው ማለት ነው። አራተኛ ሻይ መጠጣት ነው። ሻይ ለምሳሌ የሎሚ ሻይ ሊሆን ይችላል፣ ማር፣ የዝንጅብል ሻይ እና ሌሎችን የቅመም ሻዮች መጠጣት በጣም አስፈላጊ ነው ማለት ነው። እነዚህ የሻይ አይነቶች ብዙ ጊዜ ቅመም ያላቸው ሻዮችን መጠጣት የመተንፈሻ ቱቦችን ለመክፈት ያገለግላል። ንፍጥ በቀላሉ እንዲወገድ ያደርጋል። የጉሮሮ ህመምና መከርከር ካለን በቀላሉ እንድንፈወስ ያደርጋል። እንዲሁም ደግሞ የበሽታ የመከላከል አቅማችን ቦስት እንዲሆን ወይም ደግሞ ኢሚዩኒቲያችን ኢንታክት እንዲሆን ያደርግልና ማለት። ስለዚህ ተበሽታው ወዲያውኑ እንድናገግም ቶሎ እንድንድን በማድረግ ትልቅ ሚና አለው ማለት ነው። አምስተኛ በሞቀ ውሃ ገላን መታጠብ አለብን ማለት ነው። የሞቀ ውሃ እንደሚታወቀው ብዙ ጊዜ ሰውነታችን ሪላክስ እንዲሆን ስለሚያደርግ የመተንፈሻ ቱቦችን ስለሚከፍትና የመክበድ ነገር ኮንጀሽን ነገር ካለ በቀላሉ ተዛ እንድንላቀቅ ያደርጋል ማለት ነው። በተቃራኒው ግን ጉንፋን ሲይዘን በቀዝቃዛ ውሃ የምንታጠብ ከሆነ በሽታውን አግራቤት በማድረግ ስለሚታወቅ ከዚህ መቆጠብ አለብን ማለት ነው። እንደሚታወቀው ቀዝቃዛ ውሃ የበሽታ የመከላከል ስርዓታችን በማዳከም በቀላሉ ጉንፋኑ እንዲጸናብን ስለሚያደርግ እንዲሁም ደግሞ ስለሚባባስ ወይም ደግሞ አግራቤት ስለሚሆን በሞቀ ውሃ ሻወር መውሰድ ገላችን መታጠብ አስፈላጊ ነው ማለት ነው። ስድስተኛ ማርን መጠቀም ነው። ማር በሻይ መልክ መጠቀም አለብን ማር ማለት ነው። በተለይ ደግሞ ሳል ካለበት ጉንፋኑ ወይም ደግሞ ካፍ ካለ በቀላሉ እንዲወገድ ያደርጋል ማለት ነው። ማር በተፈጥሮ የተለያዩ ንጥረ ነገሮች ቅይጥ ስለሆነ እንደሚታወቀው በቀላሉ የጉሮሮ
ሳል ጉሮሮ ላይ መክበድ ካለ ሳል ካለ እንዲሁም ደግሞ ኮንጀሽን ካለ በቀላሉ ከዚህ እንድንገላገል ያደርጋል ማለት ነው። ስለዚህ ማርን በሻይ መልክ መውሰድ ይበቃል የምናስበው በሻይ መልክ መውሰድ በጣም አስፈላጊ ነው ማለት ነው። ነገር ግን ከአንድ ዓመት በታች ያሉ ህጻናት ማርን እንዲጠቀሙ አይመከርም ማለት ነው። ስለዚህ ከአንድ ዓመት በታች ያሉ ህጻናት ጉንፋን የያዛቸው ብለን ማር የምንሰጥ ከሆነ ሌላ ኮምፕሊኬሽን ሊያስከትል ስለሚችል ይህን ነገር መጠቀም የለብንም ማለት ነው። ሰባተኛ መጉመጥመጥ ነው። የሞቀ ውሃ ለብ ያለ ውሃ ካረግነ በኋላ ጨው እንጨምርበታለን ማለት ነው። አንድ አራተኛ ወይም ደግሞ እስከ አንድ ሁለተኛ ባለው የሾርባ ማንኪያ ጨው በአንድ ኩባያ በፈላ ውሃ ከጨመርነ በኋላ በሱ ይሄ ሳላይን ጋርግል እያልን የምንጠራው ወይም ደግሞ ውሃ መጉመጥመጥ በጣም አስፈላጊ ነው። በተለይ ደግሞ የጉሮሮ መከርከር የጉሮሮ ኢሪቴሽን ካለ መክበድ ካለ እንዲሁ ደግሞ ኢንፍላሜሽን ካለ በቀላሉ እንዲቀንስ እንዲወገድ ያደርጋል ማለት ነው። ስለዚህ እንዲህ ማድረግ አለብን ማለት ነው። ስምንተኛ እና የመጨረሻው ቅድም የጠቀስናቸውን ሰባት ነገሮች ወስደን ማይሻለን ከሆነ የሚያስቸግረን ከሆነ የህመም ማስታገሻ መድኃኒቶችን መውሰድ አለብን ማለት ነው። እነዚህ የህመም ማስታገሻ መድኃኒቶች እንደሚታወቀው ኤክት አለ አጠቃላይ የቁርጥማት መድከም ህመም ካለ ይቀንስልናል ፌቨሩን ይቀንስ ወይም ደግሞ ሙቀቱን ይቀንስልናል። ሄዴክ አለ አጠቃላይ ኢንፍላሜሽን ወይም ደግሞ ብግነት ካለ ይህንን ሂደት በመቀነስና በማስተካከል በቀላሉ ከበሽታው እንድንፈወስ ያደርጋሉ ማለት ነው። ለምሳሌ እንደ ፒሲኤም ወይም ደግሞ ፓራስታሞል ሌሎችም ነን ስቴሮይዳል አንቲ ኢንፍላማቶሪ ድረግ እያልን የምንጠራቸው ለምሳሌ እንደ አይቡፕሮፌን ዳይክሎፌናክ ሌሎችም መድኃኒቶችን በመጠኑ መውሰድ የህመሙን ሁኔታ ለመቀነስ ለማስታገስ እና ሙቀት ካለ የራስ ህመም ካለ ብግነት ካለ በቀላሉ እንዲቀንስና እንዲወገድ ያደርግልናል ማለት ነው። ነገር ግን እንደዚህ አድርገን መፍትሄ ከሌለውም መታየት ያለብን መቼ ነው የሚለውን ስናይ የመጀመሪያው ምልክቶቹ የሚቀጥሉ ከሆነና ለተወሰነ ቀናት የሚቆዩ ከሆነ ያ ማለት እንደምታውቁ ጉንፋን ከያዘን በኋላ እስከ ከ5 እስከ 7 ቀን መፍትሄ ይመጣል ወይም ደግሞ እስከ 5 ቀን ባለው ውስጥ ተበሽታው እናገግማለን። ነገር ግን ከዛ በላይ የሚቆይ ከሆነና ምንም ለውጥ ከሌለ ምልክቶች የሚቆዩ ከሆነ ወደ ሌላ ነገር ሊቀየር ስለሚችል ወደ ጤና ተቋም መሄድ በጣም አስፈላጊ ነው ማለት ነው። ሌላው ምልክቶቹ የሚባባሱ ከሆነና አዲስ ምልክት ሌላ ተጨማሪ የሆነ ምልክት የሚመጣ ከሆነ እንደምታውቀው ጉንፋን ሲይዘን ሳል ይኖራል። ንፍጥ ማለት ይኖራል። ሙቀት ሊኖር ይችላል አልፎ አልፎ ራስ ምታት ሌሎችም ሊኖሩ ይችላሉ። ከዛ በተጨማሪ ደግሞ ሌሎች ምልክቶች የሚጨመሩ ከሆነ ወደ ጤና ተቋም ሄዶ መታየት በጣም አስፈላጊ ነው ማለት ነው። ሌላው ለመተንፈስ መቸገር ከፍተኛ የሆነ ሙቀት ካለ እንዲሁም ደግሞ ከፍተኛ የሆነ ህመም ካለ ከወትሮ የተለየ አዲስ ነገር ከተፈጠረ እንደዚህ አይነት ችግርም ካለ ወደ ጤና ተቋም ሄዶ መታየት በጣም አስፈላጊ ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ጉንፋን ከያዘን በኋላ ወዲያውኑ ከጉንፋን ለማገገም ወዲያውኑ ለመዳን ማድረግ ያሉብን 8 መፍትሄዎችን ለእናንተ ነገርኳችሁ። እናንተም አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎነት ለራስዎ በሚለው ላይክ እና ሼር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።